መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንኳን ደህና ቆያችሁ። አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንደተለመደው ይህን ቪዲዮ ላይክ በማድረግ ጀምሩ። በዚህ ቪዲዮ ወሳኝ አራት መረጃዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ቪዲዮ። በአሜሪካና አውሮፓ ያላችሁ ኢትዮጵያውያን ለእናንተ ነው ይሄንን ቪዲዮ የምሰራው። እንደሚታወቀው ሚዳ ላይ አንድ ሰው ችግር ሲገጥመው ባላየ ባልሰማ ላሽ የሚባለው ጉዳይ ተለምዷል። በብዙ እህት ወንድሞች ላይ አይተናል። አብራችሁ ታጫፍሩና አብሽር አለንልክ ማን ይነካል ምናምን ስትሉ ትከርሙና የሆነ ችግር ሲገጥመው አንድ ሰው ጥላችሁት ቅንጠስ የምትሉት ነገር አለ። የተለመደ ነገር ነው። ወንድማችን ሰይድ ወረባቦ ወይም አቡ ፋኑ እንግዲህ በሰሞኑ እንዳያችሁት በእህታችን ሀና ጉዳይ ፍትህ ለመጠየቅ በላይቭ ላይ ከብዙ እህት ወንድሞች ጋር ሲታገል አይተናል። በዚህ መካከል አንዳንድ ሰዎችን በስሜታዊ በሆነ መንገድ ስሜታዊ ሆኖ አስቀይሟል። ለምሳሌ እንደ ገጠር ልጅ አይነት ሰዎችን አስቀይሟል። ይህንንም ደግሞ በተደጋጋሚ ይቅርታ ሲጠይቅ አይታችሁታል። ከይቅርታ በላይ የለም። ስሜታዊ ሆኖ ብዙ ነገር ሰው ሊናገር ይችላል። ይቅርታ ጠይቋል። ነገር ግን አሁን ከሳሹ ባልታወቀበት መንገድ ማን እንደው ከሳሹ ሳይታወቅ የዱባይ ፍርድ ቤት ጠርቶት ቀርቦ ነበረ። በ5 ቀን ውስጥ አገሪቱን ለቆ እንዲወጣ ትዕዛዝ ተላልፎበታል፣ ተወስኗል ማለት ነው። ሁላችሁም ሰምታችኋል። በራሱ አንደበትም ነግሮናል። ስለዚህ በአሜሪካና ዱባይ ያላችሁ ለምሳሌ እንደነ መኮፋኑ አብራችሁት ነበር ላይቭ ላይ ስታድሩ የነበረው። እስኪ እናያችሁ ዛሬ የቤት ስራ ስሩ እስኪ። በአውሮፓና አሜሪካ ያላችሁ ኢትዮጵያውያን ይሄ የእናንተ ስራ ነው። ከዚህ በኋላ ልጁ ተመልሶ ወደ አረብ ሀገር ወይም ደግሞ ኢትዮጵያ ይቀመጥ ወይ እንትና ይቀመጥ የሚባል ነገር የለም። እባካችሁ ተባበሩት። እባካችሁ ይሄም ቪዲዮ ሼር አድርጉት። ወደ አውሮፓ አሜሪካ የሚገባበትን ወይ አመቻችታችሁ ቪዛ ምናምን የሆነ አዘጋጅታችሁ አንድ ሰው መውሰድ ቀላል ነው። አመቻችታችሁ እንድትወስዱት እባካችሁ ስንል ጥሪ እናስተላልፋለን። ፑሽ አርጉ፣ ቪዲዮ ስሩለት። በጣም ነው የሚያሳዝነው፣ በጣም ማለት ነው። ባላሰበው መንገድ ነው ይሄ ነገር የመጣው። በጣም ይከብዳል። ብቻ ከዚህ በላይ ብዙ መናገር አልችልም። ቪዲዮውን ሼር አድርጉላችሁ፣ ሼር አድርጉ። ይህ የእናንተ የቤት ስራ ነው። ይህ አውሮፓውያንና አሜሪካ ያላችሁ ኢትዮጵያውያን የእናንተ የቤት ስራ ነው። ደጋግሜ እነግራችኋለሁ። ሼር ይደረግ ቪዲዮ። እንግዲህ እንደሰማችሁት አላህ ሰበብ ያርግለት። እንግዲህ ሰሞኑን በመካ ዙሪያ በካባ ዙሪያ እንደዚህ አራት ማዕዘን ምልክት እያየ ነበረ። ያም ደግሞ ለምን ምክንያት እንደሆነ እንግዲህ ማብራሪያ ይኖራል። መካ የቀጥታ ስርጭትን ብትከፍቱ ዛሬ የምትመለከቱት ምስል ይህንን ይመስላል። እንደምትመለከቱት ካዕባ ዙሪያውን አራት ማዕዘን በሆነ አጥር ክልል ውስጥ ተደርጓል። አንዳንድ ሰዎች ይህ ነገር ምንድን ነው የሚል ጥያቄ ልከውልኛል እና በተወሰነ መልኩ እዚህ አካባቢ ያጠራሁትን ላጋራችሁ ነው የመጣሁት። አሁን እንግዲህ የቀጥታ ስርጭት እየተላለፈ ነው። አሁን ብትከፍቱት ይህንን ነው የምታገኙት። መካ ላይ ወይም ካዕባ ዙሪያ ያላችሁ እንዲህ አይነት አጥሮች ከተደረጉ ሁልጊዜም የእድሳት ወይም የጥገና ስራ እየተሰራ ነው ማለት ነው። ባጭሩ ሲመለስ ማለት ነው። እንደምታስታውሱት እንግዲህ በተለያዩ ጊዜያት የካዕባ ዙሪያውን እድሳት ይደረግለታል፣ ውስጡም እድሳት ይደረግለታል። ዲስኢንፌክት የማድረግ ሌሎችንም ስራዎችን ሲሰሩ፣ ጥገና ስራዎችን ሲሰሩ ይህንን ዙሪያውን የማጠር ስራ ይሰራሉ። ረመዳን በፊት እንደምታስታውሱት አንድ 15 ቀን አካባቢ እንዲህ አይነት የእድሳት ጊዜ ነበረ። በተለያዩ ጊዜያት እንዲህ አይነት ነገሮች ይደረጋሉ። ረዘም ላለ ጊዜ ይዘጋና የእድሳት ስራ ይሰራል። አሁን ከፊታችን የሀጅ ክንውን እየመጣ ነው። ሜቢ ለዛ ሊሆን ይችላል። ስፔሲፊክሊ እንደዚህ ነው ተብሎ የተገለጸ መረጃ ባይኖርም እንደምገምተው ከሆነ ግን ከሀጅ ጋር በተያያዘ የእድሳት ስራ እየተሰራ እንደሆነ መግለጽ ነው። ለሰዎች እንዳይጨናነቅ ሙሉውን ሳይዘጋ መደበኛ የሆኑ ስራዎች ይቀጥላሉ። ነገር ግን ዙሪያውን እንደዚህ አጥር ተደርጎለት የካዕባን የእድሳት የጥገና ስራዎች ይሰራል ማለት ነው። ይህ ነው ለማለት ነው አመጣጥ። መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። በነገራችን ላይ የዚህ አብዮት የመጨረሻ ግቡ ይህ ነው። ወላይታ ላይ መስጊድ አይሰራም ነው ማለት ነው። እንግዲህ ኮፒ ሊንኩን አናገራችሁም። በደንብ አድርጋችሁ ኮፒ ሊንክ አድርጉ ማለት ነው። አስቡት እንግዲህ ቢንያም የተባለ ሰው ዘመዶቹን ወንድሞቹን ጓደኞቹን ሰብስቦ ቃል በቃል መስጊድ አይሰራም እንተያያለን፣ ቀላል መስጊድ እንሰራለን፣ ህጋዊ ሆነን ህግ በሰጠን ቦታ ህጋዊ መስጊድ ኢንሻአላህ እንሰራለን፣ ለዛው በእናንተ አካባቢ በተፈለገው ቦታ ማለት ነው።
አንድ ነገር ልንገራችሁ ሰው ለዚህ ነገር ማለት ለዛውም በሻይ ቤት የሚተዳደር ሽማግሌ ማለት ነው። ወላሂ ነው የምላችሁ እኮ ድራማ እንደሆነ እንዲህ ኦብቪየስ እኮ ነው፣ ግልጽ ነው። ተመልከቱት እስኪ አሁን ይሄ ፎቶ ለአንድ ቆቆር ለመጠቅለል ነው ይሁሉ የተቀደደው ነው። ስለዚህ አንተ የመረጥከው ሰው ትንሽ ነገሩን እንዲወሳሰብ አደረገው እንጂ መሰራቱ የሚቀር አይደለም ማለት ነው። ለዛ ነው አሁን ሰው እየጮኸ ያለው ማለት ነው። ስለዚህ ኢንሻአላህ አላህ ካለ መንግስት በሰጠን ቦታ ህጋዊ መስጊድ ካርታ ያለው መስጊድ ትልቅ መስጊድ ሰርተን ስሙንም ኢንሻአላህ በአባታችን ስም እንሰይመዋለን ማለት ነው። አላህ Subhanahu Wa Ta'ala ተንኮለኞችን ነገረኞችን ያዝልን፣ ሀገራችንን አላህ Subhanahu Wa Ta'ala ሰላም ያደርግልን። እንግዲህ ቪዲዮ እንደተመለከታችሁት በወላይታ ሶዶ ከተማ የሚኖሩ የሌላ እምነት ተከታዮች መስጊድ እንዳይገነባ ጥረት እያደረጉ ይገኛል። አላህ Subhanahu Wa Ta'ala በወላይታ ሶዶ የሚኖሩ ሙስሊሞችን እንግዲህ ገዛቸው። ቪዲዮውን ሼር በማድረግ ለሁሉም እንዲዳረስ አድርጉት። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።